በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? ቅን የዋህ ትሁት ሀገር ወዳድ ኢትዮጵያውያን እንዲሁም እንቁ የኢትዮጵያ የዓለም ብርሃን ቤተሰቦች፣ ለዚህች ቀንና ለዚህች ሰዓት ያደረሰን የሰራዊት ጌታ እግዚአብሔር ከእናቱ ከእናታችን ከመቤታችን ቅድስት ድንግል ማርያም ጋር ስሙ ይክበር ይመስገን፣ አሜን። እንግዲህ ውድ የኢትዮጵያ የዓለም ብርሃን ቤተሰቦች ዛሬ ላዘጋጀው ያሰብኩት ምንድነው፣ ከኢትዮጵያ ውጪ ያሉ ኦርቶዶክስ ተዋሕዶ እምነት ተከታዮች አሉ። ለምሳሌ ግሪክ አንደኛዋ የኦርቶዶክስ ሃይማኖት ተከታይ ያሉባት ሀገር ውስጥ አንደኛዋ ናት። ታዲያ በዚህ በግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ብዙ ደጋግ አባቶች ወጥተዋል። አሁንም ብዙ ደጋግ አባቶች ይኖራሉ በጥቂቱም ቢሆኑ እና በግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አባ ፓይሲዮስ የሚባሉ በግሪካውያን ዘንድ በጣም ይወደዱ የነበሩ አባት አሉ። ታዲያ እኒህ አባት ልክ የኢትዮጵያውያን አባቶች ስለ ኢትዮጵያ ጸሎት እንደሚያደርጉት እንደሚጨነቁትና የኢትዮጵያ ዕጣ ፈንታ እንደተነገራቸው ሁሉ በኢትዮጵያ የሚመጣውን መከራ እንዲሁም ደግሞ ስለ ኢትዮጵያ ትንሣኤ ተነግሯቸዋል። የኛ አባቶች ኢትዮጵያውያን አባቶች ስለ ዓለምም ተነግሯቸዋል። ልክ እንደዚህ ሁሉ አባታችን አባ ፓይሲዮስ ስለ ግሪክ ዕጣ ፈንታ ቀንና ሌሊቶችን በጸሎት ያሳልፉ ነበርና ስለ ግሪክ ስለ ግሪካዊነትና ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ይጨነቁ ስለነበረ እግዚአብሔር ደግሞ ይሄንን ጭንቀታቸውን ይሄን ሐሳባቸውን ተመልክቶ በርካታ ትንቢታዊ መልእክቶችን ተናግረዋል እና ሰሞኑን የሩሲያና የዩክሬን ጦርነት ሲከተል ኢንተርኔቱ ላይ በጣም ሲመላለሱ ከነበሩት ውስጥ የኒሁ አባት ትንቢት ተፈጸመ፣ የኒሁ አባት ትንቢት ሊፈጸም ነው ማለት ነው የሚል ነውና እኒህ አባት ስለ ግሪክ እንዲሁም ደግሞ ስለ ከፊታችን ስላለው ሶስተኛው የዓለም ጦርነት ተናግረዋል። እኛ የኢትዮጵያ የዓለም ብርሃን ቤተሰቦች በአባታችን በገብረ መድኅን በኢትዮጵያ የዓለም ብርሃን መልእክታቶች ላይ የየሀገራት ዕጣ ፈንታዎች ተጽፈው የሚገጥማቸውን ምን እንደሚሆኑ ተነግሯቸዋል። ስለዚህ ለንጽጽር ይጠቅማል ብዬ ስላሰብኩኝ የኒህን አባት የአባ ፓይሲዮስን ትንቢታዊ ቃል ከኛ ከኢትዮጵያ የዓለም ብርሃን መልእክት ጋር ደግሞ እያነጻጸራችሁ እንግዲህ ስለ ራሽያ፣ ስለ አሜሪካ፣ ስለ አውሮፓ፣ ስለ ግሪክ፣ ስለ ቱርክ ብዙ ነገሮች ተነግረዋል። ያልተጠቀሰ በኢትዮጵያ የዓለም ብርሃን መልእክት ላይ ያልተጠቀሰ ሀገር የለም። ሁሉም የሀገራት ዝርዝር ኢትዮጵያን ጨምሮ ዕጣ ፈንታቸው ተነግሯቸዋል። ያንን አንብባችሁ ወይም ያን እያስታወሳችሁ የኒህን አባት ትንቢት ደግሞ እንደሚከተለው አቀርብላችኋለሁ። መልእክቱን እንግዲህ በማዘጋጅበት ጊዜ ያተረጓጎም ችግር፣ የንባብ ችግር ካለ ከወዲሁ እንድትረዱኝ ስል በትህትና እጠይቃለሁ። አመሰግናለሁ። በረሃኛው ቅዱስ አባታችን አባ ፓይሲዮስ ከ1924 እስከ 1994 እንደ ኤሮፓውያን አቆጣጠር ቅዱስነታቸው በሁሉም ግሪኮች ዘንድ የታወቀው ፖለቲከኞች፣ አገልጋዮች፣ ዓለማውያን፣ መነኮሳት፣ ካህናት፣ ጳጳሳት በኤዥያን ባህር ዙሪያ ስለሚሆነው ነገር ሁሉ ከእያንዳንዱ ሰው ጋር ተነጋግረዋል። የወደፊቷን ግሪክ ዕጣ ፈንታ ለማየት እስኪበቁ ድረስ አባታችን ቀናትና ሌሊቶችን በጸሎት ያሳልፉ ነበር። ለግሪካዊነትና ለኦርቶዶክስ ቤተክርስቲያን ትልቅ ልባዊና ጥልቅ ጭንቀት እንዳላቸው ለሚቀርቧቸው ሁሉ ያወሱ ነበር። ቅዱስ ኮስማ እንደተነበዩት ሩሲያውያን ከላይ ጣልቃ ይገባሉ፣ ግሪኮች ቁስጥንጥንያን ወይም ኢስታንቡልን በአምላክ ፈቃድ ያስመልሳሉ። ኦርቶዶክስ በመሆናችን እግዚአብሔር ይረዳናል። ቱርክ በአጋሮቿ ትፈራርሳለች።
ቱርኮች የተቀቀለውን ስንዴ በወገባቸው ዙሪያ አኑረዋል። የግሪክ ሰራዊት ወደ ቁስጥንጥንያ ወይም ኢስታንቡል ያመራል። ቱርክ በ6 ማይሎች ርቀቶች የግሪክን የውሃ ክልል መቃረቧን በዜና ሲሰሙ ከዚያ ጦርነት ይከተላል፣ መርከቦቿም ይደመሰሳሉ። ይህ የእግዚአብሔር ፈቃድ ነው። የቱርክ መጨረሻ መጀመሪያ ይሆናል። ቁስጥንጥንያ ወይም ኢስታንቡል ለግሪክ ትመለሳለች። በሩሲያና በቱርክ መካከል ጦርነት ይከሰታል። በመጀመሪያ ቱርኮች ያሸነፉ ይመስላቸዋል። ነገር ግን ይህ የእነሱ መጥፊያቸው ይሆናል። ቱርኮች ይጠፋሉ። እነሱ ያለ እግዚአብሔር በረከት የተገነባ ሕዝብ ስለሆኑ ይደመሰሳሉ። 1/3 ቱርኮች ወደ መጡበት የቱርክ ጥልቀት ይመለሳሉ። 1/3 የሚሆኑት ክርስቲያን ስለሚሆኑ ይድናሉ። 3ኛው ደግሞ በዚህ ጦርነት ይገደላሉ። ግሪኮች፣ አርመኖችና ኩርዶች ቱርክን ይከፋፈሏታል። የቀደመው የቱርክ ትውልድ በአዲስ የፖለቲከኞች ትውልድ ይተካል። በእግዚአብሔር ላይ እምነትና ተስፋ እስካለ ድረስ ብዙ ሰዎች ይደሰታሉ። በእነዚህ ሁሉ ዓመታት ውስጥ የሚሆነው ሁሉ ይህ ነው። ጊዜው ደርሷል። ጊዜው ደርሷል። ጊዜው ደርሷል። እንግሊዞችና አሜሪካውያን ለራሳቸው ጥቅም ሲሉ ቁስጥንጥንያን ለግሪክ ይሰጧታል። ቱርኮች ግሪክን ይተናኮላሉ። ማዕቀብ ይከታተላል። ዘመነ ረሃብ ይመጣል። ግሪኮች ይራባሉ። ቱርክ ከ6 እስከ 12 ማይሎች ርቀቶችን የግሪክን የውሃ ክልል መቃረቧን በዜና ሲሰማ ከዚያ ጦርነት ይከተላል። ከቱርክ ትንኮሳ በኋላ ሩሲያውያን ወደ ቢስፎረስ ባህር ይወርዳሉ። እኛን ለመርዳት ሳይሆን ሌሎች ፍላጎቶች ስላሏቸው ነው እንጂ። በሩሲያውያንና በአውሮፓውያን መካከል ታላቅ ጦርነት ስለሚኖር ብዙ ደም ይፈሳል። ግሪክ በዚያ ጦርነት ውስጥ የመሪነት ሚና አለመጫወቷ ትልቅ በረከት ነው። ምክንያቱም በአውሮፓውያን መካከል በሚደረግ ጦርነት የሚሳተፉ ሁሉ ይጠፋሉና ነው። ቱርኮች ይመቱናል፣ ግን ግሪክ ከፍተኛ ጉዳት አይደርስባትም። ቱርኮች በአገራችን ላይ ከፈጸሙት ጥቃቶች ብዙም ሳይቆይ ሩሲያውያን ቱርኮችን ይመቱና ያፈርሷቸዋል። ልክ እንደ ወረቀት ተቀዳደው ይፈራርሳሉ። 1/3 ቱርኮች ወደ መጡበት የቱርክ ጥልቀት ይመለሳሉ። 1/3 የሚሆኑት ክርስቲያን ስለሚሆኑ ይድናሉ። 3ኛው ደግሞ በዚህ ጦርነት ይገደላሉ። ሩሲያ ቱርክ ከወደመች በኋላ እስከ ፋርስ ባሕረ ሰላጤ ድረስ ጦርነቱን ትቀጥላለች። ወታደሮቿም ከኢየሩሳሌም ውጪ ይቆማሉ። ከዚያ የምዕራባውያን ኃያሎች ሩሲያውያንን ወታደሮቻቸውን ከነዚህ ቦታዎች በ6 ወር ውስጥ እንዲያስወጡ ማሳሰቢያ ይሰጣሉ። ግን ሩሲያ ኃይሏን አታወጣም። ከዚያ የምዕራባውያን ኃይሎች እነሱን ለማጥቃት
ወታደሮችን መሰብሰብ ይጀምራሉ። የሚፈነዳው ጦርነት ዓለም አቀፋዊ ይሆናል። እናም የሩሲያውያንን ኪሳራ ያስከትላል። ግዙፍ መተራረድ ይኖራል። ከተሞቹ የፈራረሱ መንደሮች ይሆናሉ። ግሪክ በዚያ ጦርነት ውስጥ አትሳተፍም። የቁስጥንጥንያው ገዢ በእኛ በኩል ፖለቲካዊና ወታደራዊ ይሆናል። የቱርክ መጥፋት ለግሪኮች ትልቅ እርካታ ይሆናል። ቁስጥንጥንያ ለግሪኮች ትመለሳለች። የጸሎትና ቅዳሴ ሥነ ሥርዓት በቅድስት ሃጊያ ሶፊያ ቤተ ክርስቲያን ውስጥ እንደገና ይጀመራል።